ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹ እንሆ። የየመኑ ሁቲ የተባለ አማጺ ቡድን ከኢትዮጵያ በቅርብ ርቀት ላይ ባለው የባብኤል መንደብ ሰርጥ አካባቢ አዲስ የደህንነት ስጋት መፍጠሩ እየተዘገበ ነው። የኦሮሞ ትግል አሁን ላይ የመገዳደል ምዕራፍን ዘግቶ ወደ ቀጣይ እርምጃ መሸጋገር ይኖርበታል ሲሉ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ተናገሩ። በኢትዮጵያና ኤርትራ ውስብስብ ግንኙነት ዙሪያ ከተዜሙ ሙዚቃዎች ውስጥ አንዱ የርዕሶም ገብረ ጊዮርጊስ ነው። በውስጡ የያዛቸው ስንኞችም ብዙ ያነጋግራሉ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የየመኑ ሁቲ የተባለ አማጺ ቡድን ከኢትዮጵያ በቅርብ ርቀት ላይ ባለው የባብኤል መንደብ ሰርጥ አካባቢ አዲስ የደህንነት ስጋት መፍጠሩ እየተዘገበ ነው። ሁኔታውን የአብስራ ገዛኸኝ ከኢትዮጵያ አንጻር ተመልክቶታል። ባብኤል መንደብ በአደጋ ስጋት ውስጥ ይገኛል። የሁቲዎች እንቅስቃሴ የዓለማችን ሁለተኛ ጉሮሮ ሊዘጋው ነው እየተባለም ነው። ይህ ሁኔታ ደግሞ በኢትዮጵያ ላይ ያለው ተጽዕኖ ቀጥተኛም በሂደት የሚገለጥም ጭምር ነው። ታላቋ የአፍሪካ ቀንድ ሀገር ኢትዮጵያ በዚህ አዲስ ክስተት ምክንያት አብዝታ የምትመኛትን አሰብ የተባለች ወደቧ ወደ ግዛቷ የምትቀላቅልበትን እድል ልታገኝ ትችላለች እየተባለም ነው። ኢትዮጵያን ለዚህ እድለኝነት ያሳጫት የሁቲዎች ዳግም ኢትዮጵያ አፍንጫ ስር እየተጠጉ መሆን ነው። ከጅቡቲ በቅርብ ርቀት መተኮስ ጀምረዋል። ይህ ነገር ከኢትዮጵያና ከኤርትራ ቀጣይ የተገማች ጦርነት ጋርም እየተገናኘ ነው። ኢትዮጵያ በሁቲዎች ባብኤል መንደብን መክበብ ምክንያት አሰብን ልትቆጣጠር ትችላለች። ይህ የጂኦፖለቲካዊ ተለዋዋጭነት የሚሰጣት አዲስ ተስፋ ነው። ምክንያቱም በአንድ ወር ውስጥ ብቻ ባብኤል መንደብ፣ ሆርሙዝ ሰርጥና የአፍሪካ ቀንድ ተሳስረው አርፈውታል። እነሆ በቀይ ባህርና በፋርስ ባህር መካከል የሚገኙ ሁለት የዓለም ንግድ መንገዶች ባብኤል መንደብና ሆርሙዝ ሰርጥ እየጨመረ ያለው የደህንነት ስጋት ዓለምን በአዲስ የጭንቅ ድባብ ውስጥ እያስገባ ነው። ነገር ግን ይህ ጉዳይ በአንድ ቦታ ብቻ አይቆምም። ተጽዕኖን እስከ አፍሪካ ቀንድ ድረስ እየዘረጋው ነው። አሁን ሁለት ወሳኝ የባህር ሰርጦች ሊታነቁ ነው። በባብኤል መንደብ ላይ የሁቲ ኃይሎች እንቅስቃሴ የባህር መንገዱን እያናወጠው ሲሆን፣ ሆርሙዝ ሰርጥ ላይ የሚታየው የመዘጋት ዕድል ደግሞ የዓለም የነዳጅ ንግድን በአደጋ ላይ ጥሎታል። እነዚህ ሁለት ጉሮሮዎች በአንድ ጊዜ ከታነቁ የዓለም ኢኮኖሚ እንደተቋረጠ የደም ዝውውር ሊሆን ይችላል። ነገሩ በኢትዮጵያና በኤርትራ ሕልውና ላይ ተወርዋሪ ለውጥን ይፈጥራል እየተባለ ነው። ኢትዮጵያ በቀጥታ ወደ ባህር መውጫ የሌላት ሀገር ብትሆንም ከውጭ ንግዷ በአብዛኛው በቀይ ባህር መንገድ ታስገባለች። ከዚህ ጋር በተያያዘ በባብኤል መንደብ ላይ የሚነሳ ማንኛውም አደጋ በቀጥታ የኢትዮጵያ ኢኮኖሚን ይጎዳል። ነዳጅ፣ ምግብና ሌሎች አስፈላጊ ዕቃዎች ዋጋቸው ሊጨምር ይችላል። ነገር ግን ኢትዮጵያ ነገሩን ከዕቃ ባሻገር ማየት ከጀመረች ሰነባብታለች። መሪዋ ጠቅላይ ሚኒስትር አብይ አህመድ አሊ ከወራት አስቀድመው ሁቲዎች አሻግረው ቢተኩሱ ማን ያድነናል እያሉ ሲጠይቁም ነበር። ራሳችንን ለማዳን ወደ ቀይ ባህር ባለቤትነት እንመለስ ማለታቸው ነው። በሰሞነኛው የሁቲዎች መጠንከር ምክንያት አብይ ዓለም አቀፍ ድጋፍ አሰባስበው ወደ አሰብ ሊዘምቱም ይችላሉ። ምክንያቱም ኢትዮጵያ ከ35 ዓመታት በፊት የባብኤል መንደብን ሕልውና ከሚያስጠብቁ የዓለም ሀገራት መካከል አንዷ ነበረች። ጠቅላዩ ያቺን ሀገር መመለስ ይፈልጋሉ። ለዚህም ነው የሁቲዎች ነገር በኤርትራ በኩል ከኢኮኖሚ በላይ የደህንነት ስጋት አስከትሎ ይመጣል እየተባለ የሚገኘው። ማለትም ኤርትራ በቀይ ባህር ዳርቻ ላይ ያለች ሀገር ስለሆነች በአካባቢው የሚነሱ የባህር ግጭቶች በቀጥታ የጦርና የደህንነት ተጽዕኖ ውስጥ ይከቷታል። የዚህ ስጋቷ ሁነኛ ምንጭ ደግሞ ቀይ ባህርን ቆርሰሽ ስጭኝ የምትላት የቀድሞ እናቷ የአሁኗ እህቷ ኢትዮጵያ ናት። በባብኤል መንደብ ስትሬት ላይ ያለው የደህንነት ሁኔታ በዓለም የንግድ መስመሮች ላይ ከፍተኛ ስጋትን እያስከተለ ነው። በሁቲ የተመራ እንቅስቃሴ ይህንን አስፈላጊ የባህር መንገድ ሊዘጋ ይችላል ተብሎ እየተሰጋም ነው። ባብኤል መንደብ ስትሬት ተብሎ የሚጠራው ስልታዊ ቦታ በቀይ ባህርና በገልፍ ባህረ ሰላጤ መካከል ያለ በጣም አስፈላጊ የንግድ መስመር ነው። የዓለም ንግድ በከፍተኛ መጠን በዚህ መስመር ያልፋል። በቅርቡ ኢትዮጵያን ያስጨነቃት ነዳጅ የተባለ ውድ ነገር ዋነኛ መስመሩ
ባቤል መንደብ ነው። ሁቲ ሙቭመንት ተብሎ የሚጠራው በየመን ውስጥ የሚገኙ የጦር ቡድን የመሰረቱት ኃይሎች እንቅስቃሴ መርከቦችን ማጥቃት፣ የድሮንና ሚሳኤል ጥቃት መፈጸም፣ የንግድ መንገዶችን መከላከል ከጀመሩ ወራት ተቆጥረዋል። በተለይ በኢራንና እስራኤል መካከል ጠብ ሲፈጠር ከአያቶላዎች ሀገር ጋር ተሻርከው ባቤል መንደብን አንቀው ይይዙታል። ይህ በዓለም ንግድ ላይ ትልቅ ጭንቀትን ይፈጥራል። በዚህ ሰሞንም እየሆነ ያለው ይኸው ነው። ባቤል መንደብ ከኢትዮጵያ ጋር ያለው ታሪካዊ ግንኙነት ጥልቅ ነው። በቅርብ ዓመታት ውስጥ ኢትዮጵያ ከባህር ዳርቻ ርቃ ብትቆይም ጥንት የቀይ ባህርና የገልፍ ባህረ ሰላጤ ጌታ ነበረች። ዛሬ የትራምፕ ራስ ምታት ከሆኑት ሀውቲዎች ከበቀሉበት የመን ጋር ቅርብ የነበረችበት ምክንያትም ከዛሬዋ ጅቡቲ እስከ የመን ያለውን መስመር በባቤል መንደብ በኩል ቅርብ ስለነበር ነው። ከመቶ ዓመታት በፊት ጅቡቲ ራሷ የኢትዮጵያ ግዛት ነበረች። በዚህ የተነሳ ባቤል መንደብ በኢትዮጵያ ሉዓላዊ ግዛት አካል ነበር። ዛሬ ኢትዮጵያ ዋና የንግድ መንገዷ የጅቡቲ ወደብ ነው። ይህ ደግሞ ባቤል መንደብ ሰርጥ በሚፈጠር ሁኔታ ላይ በእጅጉ ይወሰናል። ሰሞነኛው የሁቲዎች ጥቃት ተጠናክሮ የሚቀጥል ከሆነ ከ130 ሚሊዮን በላይ ተሻግሯል የሚባልለት የኢትዮጵያ ሕዝብ ላይ የመጓጓዣ ዋጋ ይጨምራል። ይህ የመጓጓዣ ዋጋ መናር ደግሞ ገበያውን በአጠቃላይ ያናጋዋል። የኢትዮጵያ የነዳጅ ባለቤት አይደለችም፣ ገዢ ናት። ስለዚህ በውጭ ሀገራት በተለይም ከባቤል መንደብ ማዶ ባሉ የአረብ ሀገራት ነዳጅ አምራቾች ገበያ ላይ በእጅጉ ትተማመናለች። በዚህ ሁኔታ ውስጥ እያለች ባቤል መንደብ ቢዘጋ በሙሉ የነዳጅ እጥረት ይባባሳል። ከዚያም የነዳጅ ዋጋ ይጨምራል። ትራንስፖርት የሚባል ነገር ይቆማል። በመጠኑ ለመነቃቃት እየሞከረ ያለው የኢትዮጵያ ኢኮኖሚም በእጅጉ ይጎዳል። የባቤል መንደብ መዘጋት ዓለም አቀፍ እንቅስቃሴንም ታሪክ ያደርገዋል። የዓለም ታላላቅ ኃይሎች እነ ዩናይትድ ስቴትስ ኦፍ አሜሪካ፣ የአውሮፓ ህብረት ይህ ጭንቀቱ ተሰምቷቸዋል። እናም በአፍሪካው ቀንድና በየመን መካከል የደህንነት እርምጃ እየወሰዱ ይገኛሉ። የኢትዮጵያ ዓለም አቀፍ አስፈላጊነት የሚመጣው ታዲያ ይሄኔ ነው። ያቺ የካሁኑ ዮሐንስ ሀገር ፖርቱጋሎች ባቤል መንደብ ያለበትን ቦታ ለመቆጣጠር ሲሉ ገና ከ500 ዓመታት በፊት ወዳጅ ሊያደርጓት ይለምኗት የነበረችው ስልጡን ምድር ዛሬም ወደ ቀይ ባህር ባለቤትነቷ ተመልሳ አካባቢውን ከታጣቂዎች ነፃ ማውጣት ይጠበቅባታል። ለዚህ ዓላማ ሲሉም እና አሜሪካ አሰብን እንድትቆጣጠርና የአካባቢውን ሚዛን አስጠባቂ ኃይል እንድትሆን ሊያግዟት ይችላሉ የሚሉ መላምቶች በእጅጉ መሰማት ጀምረዋል። ጠቅላይ ሚኒስትሯ አብይ አህመድ አሊ ከእያንዳንዱ ግጭት እድል ፈልቅቆ ማውጣት የሚሉት ይህንን ይመስላል። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። የኦሮሞ ትግል አሁን ላይ የመገዳደል ምዕራፍን ዘግቶ ወደ ቀጣይ እርምጃ መሸጋገር ይኖርበታል ሲሉ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ተናገሩ። በኦሮሚያ ክልል የተኩስ ድምጽ እንዲቆምም ጥሪ ቀርቧል። ሩሃ ግርማ ተጨማሪ አላት። በኦሮሚያ ክልል በወንድማማቾች መካከል መገዳደል ይቁም፣ ዘላቂ ሰላም ይስፈን በሚል መፈክር የሰላም ጉባኤ ተካሂዷል። የጉባኤው ትልቁ ዓላማ በኦሮሚያ ክልል ያለው ግድያ ቆሞ መረጋጋት እንዲፈጠር ጥሪ ማቅረብ እንደሆነም ተገልጿል። በመርሃ ግብሩ የማጠቃለያ ስነ ስርዓት ላይ ተገኝተው ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በኦሮሞ ወጣቶች የተጀመረው እንቅስቃሴ በታሪክ የሚዘከር መሆኑን ተናግረው የኦሮሞ ትግል አሁን ላይ የመገዳደል ምዕራፍን ዘግቶ ወደ ቀጣይ እርምጃ መሸጋገር ይኖርበታል ብለዋል። ኦሮሞ ቀወይባት መሳሪያ በሚያስፈልግበት ጊዜ ኦሮሞ መሳሪያ ይዞ ተዋግቷል፣ ሞቷል። አሁን ደግሞ የደረስንበት ጊዜ ይህን የሚፈልግ አይደለም። አሁን የደረስንበት ጊዜ የሚያስፈልገው የሚመጥን ትግል ነው። የሚመጥነውን ፖለቲካ ነው መስራት ያለብን። የኦሮሞ ትግል አሁን ላይ የመገዳደል ምዕራፍን ዘግቶ ወደ ቀጣዩ እርምጃ መሸጋገር ይኖርበታል። ፕሬዝዳንቱ የኦሮሚያ ክልላዊ መንግስት በክልሉ ሰላምና ጸጥታ እንዲሰፍን የሚቻለውን ሁሉ ለማድረግ ዝግጁ እንደሆነ ገልጸው ህዝቡም ለዚህ ዓላማ ከጎናችን መቆም አለበት ብለዋል። የኦሮሚያ መንግስት ሰላምን ለማምጣት ምንም ነገር ከማድረግ ወደ ኋላ አይልም። በግልም ይሁን በቡድን የተደራጃችሁ ያላችሁትን እንቀበላለን። በዚህም መንግስት አለመግባባትን በሰላም መንገድ ለመፍታት ሁሌም በሩ ክፍት ነው። ከሰላም መንገድም ውጪ ሊፈታም አይችልም። ከሱ መንገድ ውጪ ያለው መንገድም የሚጠቅመን አይደለም። ፕሬዝዳንቱ በአሁኑ ወቅት ለኦሮሞ ታገላለሁ የሚል የትኛውም የፖለቲካ ድርጅት ህዝቡን በትምህርት ማብቃትና ጠንካራ ስነስርዓት መገንባት ላይ ማተኮር ይጠበቅበታል ብለዋል። በኦሮሞ ወጣቶች ህብረት እየተደረገ ነው የተባለው ይህ የሰላም እንቅስቃሴ በፖለቲካ ልዩነት መገዳደል እንዲቆም፣ በዚህም የህዝብ ጥቅም እንዲጠበቅ ለማስቻል እንቅስቃሴው ከተጀመረ መቆየቱ ተገልጿል። በኢትዮጵያና ኤርትራ ውስብስብ ግንኙነት ዙሪያ ከተዜሙ ሙዚቃዎች መካከል አንዱ የርዕሶም ገብረ ጊዮርጊስ ነው። በውስጡ የያዛቸው ስንኞች ብዙ ያነጋግራሉ። በድጋሚ አብስራ ገዛኸኝ ቀጣዩን ትንታኔ በዙ ዜሮ አዘጋጅቶታል።
ሰላም 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 ለኢትዮ ኤርትራ ብላችሁ ዘምሩ ክርስቲያን ሙስሊሙ ህዝቤ ሆይ በጋራም። ሙዚቃው በኤርትራዊው ዘፋኝ ርእሶም ገብረ ጊዮርጊስ ወይም በቀጥያ ስሙ በወዲ ጋብር የሚዜም የሰላም ስብከት ነው። ኢትዮጵያን ኢንተርናሽናል ኢንስቲትዩት ፎር ፒስ ኤንድ ዴቨሎፕመንት በተሰኘ ተቋም ድጋፍ እንደተሰራ የሚያመላክቱ ፍንጮች በርከት ያሉ ናቸው። ይህ ሙዚቃ ይፋ የተደረገበት ጊዜ ኢትዮጵያና ኤርትራ መካከል አሰቃቂው የባድመ ጾረና ቡሬና ዛላምበሳ ውጊያ ተካሂዶ ሁለቱ የአንድ አፈራፈሮች ሰላምም ጦርነትም በሌለበት ውጥረት ውስጥ መኖር የጀመሩበት ጊዜ ነበር። በዚያ የመነፋፈቅ ጊዜም ሆነ ዛሬ ይህንን ሙዚቃ የሚሰሙ ደጋግ የኢትዮ ኤርትራ ልጆች እንባ ባዘሉ አይኖቻቸው የሰላም ስሜትን ይረጫሉ። እዚህ ሙዚቃ ውስጥ የኢትዮጵያ ህዝቦች ጽኑ ቃል ኪዳናቸው የሌሎችን መብት ማክበር ነው እምነታቸው፣ የኤርትራ ህዝቦች ጽኑ ቃል ኪዳናቸው የሌሎችን መብት ማክበር ነው እምነታቸው የሚል አገላለጽ አለም። ባጭሩ እንከባበር የሚል መልእክትን ይሰጣል። ህዝቦች ከዘመነ ዳማት እስከ ዛሬ ተከባብረው በአክሱምና ዱሊስ አካባቢ ሰልጥነው የግሪክና አረብ እንዲሁም የፋርስ ሰዎችን እየጋበዙ እንደኖሩ ይታወቃል። 100 ሺዎችን የፈጀው የሁለቱን ህዝቦች ጦርነት የጠመቁባቸው ኢሳያስ አፈወርቂ አብርሃ ሀጎስ የተባሉ የሌላ አገር ጉዳይ ላይ ጣልቃ ካልገቡ አገር የመሩ የማይመስላቸው የዳህሎ ሽፍታ ናቸው። የ1990 ዓመተ ምህረት የግንቦት ወር ኤርትራ ኢትዮጵያን የወረረችበት ክስተት ለመለስ ዜናዊ ያስረሳ አይቀር ዱብዳ ነበር። መለስ ዜናዊና የእሳቸው ደጋፊዎች ከዚያ በፊት ኢሳያስ እብድ ካልሆነ አይወረንም የሚል አቋም ነበራቸው። የሆነው ግን እነመለስ የገመቱት አይደለም። ሻቢያ ኢትዮጵያን ወሮ እስከ መቀሌ ድረስ በመግባት ህፃናትን ገደለም። የዚያኔው የትግራይ ክልል አስተዳዳሪ ገብሩ አስራት በዝነኛው ሉዓላዊነትና ዲሞክራሲ በኢትዮጵያ መጽሐፋቸው ኢሳያስ አፈወርቂ አብርሃ ኢትዮጵያን ሲወሩ የኢትዮጵያን መከላከያ ሰራዊት መዳከም ሰልለው ነበር ይላሉ። የኢትዮጵያ ልጆች አገራችሁ ተወረረች ሲባሉ የሚፈጠርባቸውን ንዴትና የመተባበር መንፈስ ግን መሰለል አልቻሉም። እናም ሻቢያዎች ያልጠበቁት ሆነም። ጥላውን ገሰሰ ኢትዮጵያ ብሎ ዘፈነም። አሳደህ በለው የተሰኘው ሌላኛው ሙዚቃውም ለዚህ ጦርነት አገልግሎት ላይ ዋለም። የትምክህተኛ ፉከራ ነው የተባለ ፋኖ ፋኖ በኢትዮጵያ ቴሌቪዥን ተለቀቀ። ደራሲው ሀብታሙ አለባቸው እንዲህ ያለውን የኢትዮጵያ ልጆች በጦርነት መሃል የመተባበር ስሜት አውሮራ ሲል ይገልጸዋል። የማይጠበቅ ግን ከሆነ ውስብስብ ምስጢር ውስጥ የሚፈልቅ የኢትዮጵያ ህዝብ የአንድነት መንፈስ ነው። ርእሶም ገብረ ጊዮርጊስ በሰላም መለመኛ ሙዚቃ ውስጥ የኢትዮጵያ ህዝቦች ጽኑ ቃል ኪዳናቸው የሌሎችን መብት ማክበር ነው እምነታቸው ሲል ከነኳቸው ደግሞ እንደተመለከትናቸው አይነት ተናዳፊ ንቦች ናቸው ማለቱ ነው። ይህ ሀቅ በአብዛኛው የኢትዮጵያን ታሪክ ለሚጋሩ ኤርትራ ልጆችም ይሰራል። ፌዴሬሽን ፈረሰ ሲሏቸው በቀዳማዊ አፄ ኃይለ ሥላሴ ላይ የተኮሱት የመጀመሪያ ጥይት አልበርድ ብሎ ለ30 ዓመታት ተዋግተው የራሳቸውን መንግስት የመሰረቱ አትንኩኝ ባዮች ናቸው። በዓሉ ግርማ የቀይ ኮከብ ሁለገብ አብዮታዊ ዘመቻ ላይ አተኩሮ በጻፈው ኦሮማይ የተሰኘ ታሪካዊ ልቦለድ ውስጥ እልተያይዘን እንጂ እነርሱም እኮ የኛው ዘር ስለሆኑ ጀግንነት እንወራረሳለን የሚል ኤርትራዊ ገጸ ባህሪን አስተዋውቆናል። ይህ የመረብ ማዶና ማዶ ሰዎች የጋራ ስነ ልቦና በትክክል የተገለጸበት ሙዚቃ የኢትዮጵያ ህዝቦች ጽኑ ቃል ኪዳናቸው የሌሎችን መብት ማክበር ነው እምነታቸው የሚል የግጥም አንጓ ያለው የርእሶም ገብረ ጊዮርጊስ ስራ ነው። እርግቦች በኢትዮ ኤርትራ ሰማይ ብረሩ የሰላም የፍቅር መዝሙር አብራቸው ዘምሩ። የኢትዮጵያ መንግስት ዛሬ አሰብን ጨምሮ ሌሎች ኢትዮጵያን ወደ ቀይ ባህር ሊያስወጡ የሚችሉ የወደብ አማራጮችን እየተመለከተ ነው። ጦርነት ግን አልፈልግምም ይላል። ይህ ሀሳቡ ከርእሶም የሌሎች መብት ማክበር ነው እምነታቸው የሚል ምስክርነት ጋር ይመሳሰላል። መንግስት ያወጣውን አስገዳጅ የነዳጅ መመሪያ ተከትሎ ኢንዱስትሪዎች ለሰራተኞቻቸው የዓመት እረፍት እየሰጡ መሆኑ ተሰማ። መመሪያ የወጣው የሀገሪቱን የነዳጅ ክምችት ለመጠበቅ በመንግስት ተቋማት የቤት ውስጥ ቆይታ ተግባራዊ መሆን መጀመሩን ተከትሎ እንደሆነ ተነግሯል። ኢየሩሳሌም ብርሃኑ ዝርዝር አላት። በመካከለኛው ምስራቅ በተከሰተው የጂኦፖለቲካዊ ውጥረት ሳቢያ የዓለም አቀፍ የነዳጅ አቅርቦት ሰንሰለት መስተጓጎሉን ተከትሎ የኢትዮጵያ መንግስት የሀገሪቱን ውስን የነዳጅ ክምችት ለመጠበቅ ሲል ታይቶ የማይታወቅ አስቸኳይ መመሪያ አውጥቷል። ይህ መመሪያ በዋናነት የመንግስት የልማት ድርጅቶችና የፌዴራል ተቋማት ወሳኝ ያልሆኑ ያሏቸውን ሰራተኞች የስራ ዋስትናቸው በተጠበቀ መልኩ በግዴታ ዓመታዊ እረፍት እንዲያወጡ የሚገፋፋ ሲሆን ይህም በትራንስፖርት ዘርፍ ላይ ያለውን ከፍተኛ ፍላጎት ለመቀነስ የታለመ ስትራቴጂካዊ ውሳኔ መሆኑ ተመላክቷል።
ሪፖርተር ጋዜጣ የችግሩን ስፋትና የመንግስትን ውሳኔ አስመልክቶ ባወጣው መረጃ መሰረት እንደ ኢትዮ ኢንጂነሪንግ ግሩፕ ያሉ ግዙፍ የኢንዱስትሪ ተቋማት መመሪያውን ተግባራዊ ማድረግ የጀመሩ ሲሆን ከ3000 በላይ የሚሆኑ ሰራተኞቻቸውም ወደ ስራ ገበታቸው እስከሚመለሱ ድረስ በጊዜያዊነት ከስራ ገበታቸው ርቀው እንዲቆዩ ተደርጓል። ይህ እርምጃ የተቋማቱን የነዳጅ ኮታ በከፍተኛ ደረጃ ከመቀነሱም ባለፈ በነዳጅ ማደያዎች አካባቢ የሚታየውን ረጅም ሰልፍና የትራንስፖርት መጨናነቅ በከፊል ለማቃለል ያለመ ነው ተብሏል። ይሁን እንጂ በሺዎች የሚቆጠሩ ሰራተኞች በጊዜያዊነት ከምርት ሂደት መውጣታቸው በሀገሪቱ አጠቃላይ ምርታማነትና በኢኮኖሚ እንቅስቃሴ ላይ ሊያስከትል የሚችለው ተጽዕኖ የብዙዎችን ስጋት ቀስቅሷል። የገንዘብ ሚኒስቴር በበኩሉ መንግስት ለነዳጅ ድጎማ በአመት ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሪ እያወጣ መሆኑን ጠቅሶ አሁን ያለው ቀውስ ከቁጥጥር ውጭ እንዳይሆን ህዝቡና ተቋማት የቁጠባ እርምጃዎችን እንዲተገብሩ አሳስቧል። በተለይ በሆርሙዝ ባህረ ሰላጤ አካባቢ ያለው የጸጥታ ሁኔታ መላ እስኪያገኝ ድረስ የነዳጅ አቅርቦቱ መደበኛ ይዘቱን ሊይዝ እንደማይችል ባለሙያዎች እየተነተኑ ይገኛሉ። ይህ አጋጣሚ ኢትዮጵያ ወደ ዲጂታል የስራ ባህልና ወደ ታዳሽ ኃይል አማራጮች እንድትገባ ትልቅ ግፊት እያደረገ ቢሆንም የችግሩ አሳሳቢነት ግን አሁንም በከፍተኛ ደረጃ ላይ እንደሚገኝና የዘርፉን ቀጣይ ዕጣ ፈንታ ጥያቄ ውስጥ እንደከተተው ተገልጿል። ይህም ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ሲል የሀገሪቱን የነዳጅ ፍጆታና የውጭ ጫና ለመቀነስ ህዝቡ ነዳጅን በአግባቡና በቁጠባ እንዲጠቀም ማሳሰቢያ መስጠታቸውና ነዳጅን በአግባቡ መጠቀም ይገባል ማለታቸው አይዘነጋም። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ክቡራን ተመልካቾች የ2026 ዓለም ዋንጫ የአውሮፓ ዞን የማጣሪያ ጨዋታዎች ዛሬ ምሽት ፍጻሜያቸውን የሚያገኙበትን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢትዮጵያ 74 በመቶ የሚሆኑ የስኳር ህሙማን ህመሙ እንዳለባቸው እንኳን እንደማያውቁ ተገለጸ። የህመሙ መኖር ቀድሞ ካልታወቀ ከባድ ጣጣ ሊያስከትል እንደሚችል የኢትዮጵያ ስኳር ህመም ማህበር የህዝብ ግንኙነት ኃላፊ አቶ ኤርሚያስ ገብረ ማርያም ለጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ተናግረዋል። ዝርዝሩን አዶና በኃይሉ አዘጋጅተዋለች። የስኳር ህመም በተለይም በታዳጊ ሀገራት እየጨመረ የመጣ ሲሆን በዓለም ላይ ካሉ 5 የስኳር ህሙማን መካከል 4ቱ የሚገኙት በታዳጊ ሀገራት ውስጥ መሆኑን መረጃዎች ይጠቁማሉ። 43 በመቶ የሚሆኑ የስኳር ህሙማን በበሽታው መያዛቸውን የማያውቁ ሲሆኑ ይህ ቁጥር በኢትዮጵያ ወደ 74 በመቶ ከፍ እንደሚልም ይገለጻል። የህመሙ መኖር ቀድሞ ካልታወቀ ከባድ ጣጣ ሊያስከትል እንደሚችል የሚገልጹት የኢትዮጵያ ስኳር ህመም ማህበር የህዝብ ግንኙነት ኃላፊ አቶ ኤርሚያስ ገብረ ማርያም የሽንት ቶሎ መምጣት፣ መጠማት፣ ክብደት መቀነስና ድካም ከሚታዩ ምልክቶች መካከል ዋነኞቹ መሆናቸውን ከጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ጋር ባደረጉት ልዩ ቆይታ አብራርተዋል። ቶሎ ዋሽንት አለው፣ ምልክቶች አሉት ማለት ነው። ቶሎ ዋሽንት አለው፣ መራብ አለው፣ መጠማት አለው፣ ሽንት በቃ ያለማቋረጥ እና ደግሞ ክብደት ከፍተኛ ክብደት መቀነስም ያስከትላል። ይሄ ሲታይ ደግሞ ያው ራስን መሳት የመጨረሻ ደረጃ ራስን መሳት ሲያንስ የሚታዩ ምልክቶች አሉ። እነዛ ምልክቶች ታካሚው ያው ሳያስተውላቸው ራሱን ሊስት ይችላል። የኢትዮጵያ የስኳር ህመም ማህበር በሀገር አቀፍ ደረጃ 96 ቅርንጫፎች ከፍቶ በመስራት በተለይ ከ25 ዓመት በታች ለሆኑ ህጻናት የኢንሱሊን መመርመሪያ መሳሪያዎችና ሌሎች የህክምና ድጋፎች በነጻ እየሰጠ መሆኑ የማህበሩ የህዝብ ግንኙነት ኃላፊ አክለው ተናግረዋል። እንደ ኢትዮጵያ ስኳር ህመም ማህበር በብቸኝነት ስኳር ህመም ላይ የምንሰራው ያው እኛ ነን። ቅድም እንደጠቀስኩልሽ እድሜያቸው ከ25 ዓመት በታች ያሉ ልጆች እና ከስኳር ጋር የሚኖሩ እነዛ መድኃኒቶችን ያገኛሉ። የኢንሱሊን መድኃኒት ያገኛሉ፣ ግሉኮሜትር ያገኛሉ፣ የመመርመሪያ ማሽን፣ ስትሪፖች፣ ላንሴቶች፣ ስሪንጆች፣ ሙሉ ማቴሪያሎቹ ከውጪ ይመጣሉ። ፕሮጀክቶች አላቸው። አሁን 96 ቅርንጫፎች አሉ። በሁሉም ክልሎች ነው የምንሰራው። በሁሉም ክልሎች ያሉ እድሜያቸው ከ25 ዓመት በታች ያሉ ህጻናትና ወጣቶች መድኃኒቶችን በነፃ ነው የሚያገኙት።
ይህም የሚያደርገው ደግሞ የኢትዮጵያ ስኳር ህመም ማህበር ነው። እነዛ ልጆች መድኃኒት ብቻ አይደለም የሕክምና የእውቀትም ስለ ስኳር ህመም ቁጭ ብለው እንዲማሩ ይደረጋል። ነገር ግን የበጀት እጥረት፣ የመድኃኒት ዋጋ መናርና በተለይ ለታካሚዎች ህይወት ነው ተብሎ የሚገለጸው ኢንሱሊንን ጨምሮ አጠቃላይ የአቅርቦት ችግሮች ትልቅ ተግዳሮቶች መሆናቸውን ኃላፊው አልሸሸጉም። ምንም በጀት የለውም። ከህብረተሰቡ የሚሰበስበው የአባልነት መታወቂያ ይሰጣል፣ 15 ብር ይቀበላል። ሌላው ደግሞ እንደ ሀገር ውስጥ ደርባ ሜድሮክ በአመት የስራ ማስኬጃ 200,000 ብር ይሰጠዋል። ከውጭ ግን የመድኃኒቱንም የማሰልጠኛውንም ነርሶችም ሐኪሞችም የሚሰለጥኑበት በጀት በፕሮጀክት የሚከናወን ይሆናል ማለት ነው። ጤና ሚኒስቴር፣ ገንዘብ ሚኒስቴር፣ የመድኃኒት እና ምግብ ቁጥጥር ባለስልጣን፣ ከስተምስ ኮሚሽን አንድ ላይ በተጣመረ የኢትዮጵያ ስኳር ህመም ማህበርን ይደግፋሉ። ስለዚህ ያው በጀቱ ከውጭ ያለ ነው፣ ነገር ግን በቂ አይደለም። እንደ ሀገር በቂ አይደለም። እየሰራን ያለነው በብቸኝነት ነው። ሁሉም ጋር ለመድረስ የበጀት አቅም ያንሰዋል ማለት ነው። በሌላ በኩል በኢትዮጵያ ስኳር ህመም ማህበር በየጊዜው የሚያዘጋጃቸው የስልጠና መድረኮችና የትምህርት አማራጮች እንዳሉት በመጠቆም ማንኛውም ፍላጎት ያለው ግለሰብ ተገኝቶ በመማር ግንዛቤውን አሳድጎ ተጠቃሚ እንዲሆንም ምክራቸውን ለግሰዋል። ህብረተሰባችን ያው በምናደርጋቸው የትምህርት የምናዘጋጃቸው ሁኔታዎች ላይ ተገኝቶ ቢማር ጥሩ ነው። እኛ የወሩ የመጀመሪያው ቅዳሜና የወሩ የመጨረሻው ቅዳሜ አንደኛው በጥቁር አንበሳ ጤና ሳይንስ አደራጅ ትምህርቶችን እንሰጣለን። አይነት አንድ ላይ ያሉ ህጻናት ታካሚዎቻችን ወይም ቤተሰቦቻቸው ደግሞ በቢሮ የወሩ የመጀመሪያው ቅዳሜ ላይ ትምህርት እንሰጣለን። በተለያዩ ሚዲያዎች፣ ኤክስትሪም ሚዲያዎች፣ ጋዜጦች፣ ሜጋዚኖች፣ የራሳችን ሜጋዚን አለን፣ የራሳችን ቡክሌቶች አሉ፣ ፍላየሮች አሉ። ህብረተሰቡን ለማስተማር በዛ መልኩ ብዙዎቹን እናሰራጫለን። ያ ህብረተሰቡ ያንን እያነበበ ስለ ስኳር ህመም ግንዛቤው እንዲጨምር እንፈልጋለን። የስኳር በሽታ ካለባቸው አጠቃላይ ሰዎች መካከል 10% የሚሆኑት አይነት 1 የሚባለው የስኳር በሽታ ሲኖርባቸው፣ አይነት 2 የሚባለው የስኳር በሽታ ደግሞ ቆሽት በቂ የሆነ ኢንሱሊን ሳያመርት ወይም ሆርሞኑ በተገቢው ሁኔታ ስራውን ሳያከናውን ሲቀር የሚከሰት መሆኑን ባለሙያዎች ይገልጻሉ። የስኳር በሽታ እድሜ ልክ አብሮ የሚቆይ ሲሆን በዓለም ዙሪያ በየዓመቱ ከ1.5 ሚሊዮን በላይ ሰዎችን ለሞት የሚዳርግ ከባድ ህመም ነው። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ለአፍሪካ ዋንጫ ቅድመ ዝግጅት የጀመረው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ልምምዱን እያከናወነ ይገኛል። ዋና አሰልጣኙ ቤንጃሚን ዚመር ከረዳቶቻቸው ጋር በመሆን በሴካፋ ከ17 ዓመት በታች ውድድር አስደናቂ ብቃት ያሳየውን ታዳጊ ብሔራዊ ቡድን እያዘጋጁት ይገኛሉ። ስብስቡን ለማጠናከርና ለአፍሪካ ዋንጫ ቅድመ ዝግጅት ይረዳው ዘንድ ካምፕ በመግባት በክፍል ውስጥና ሜዳ ላይ የሚያደርጉት ዝግጅቶቻቸው የቀጠሉ ሲሆን በትላንትናው ዕለትም በአዲስ አበባ ዩኒቨርሲቲ ስልጠናቸውን አከናውነዋል። ከብሔራዊ ቡድኑ ጋር በተያያዘ በኢትዮጵያ ከ17 ዓመት በታች የሴካፋ ብሔራዊ ቡድን ውስጥ የደመቁት ሁለቱ ታዳጊ ኮከቦች ግባዳኙ ዳዊት ካሳውና አምበሉ ቢኒያም አብርሃ ወደ አፍሪካ ዋንጫው እንደማያመሩ ተነግሯል። ቤንጃሚን ዚመር ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን አውራ መሆን የቻሉ ተጫዋቾቹ በእድሜ ምክንያት ለአፍሪካ ዋንጫ ውጪ ለመሆን እንደሚገደዱም ተሰምቷል። በሞሮኮ እንደሚስተናገድ ማረጋገጫ የተሰጠው ከ17 ዓመት በታች የአፍሪካ ዋንጫ ላይ ሌሎች 3 ተጨማሪ ተጫዋቾች ከኤምአርአይ ምርመራ በኋላ ከውድድር ውጪ ሊሆኑ እንደሚችሉም ይጠበቃል። በአሁኑ ሰዓት በኢትዮጵያ ፕሪሚየር ሊግ ለሸገር ከተማ እየተጫወቱ የሚገኙት ሁለቱ ተጫዋቾች ከእድሜ ጋር በተያያዘ ከአፍሪካ ዋንጫ ውጪ ቢሆኑም የኢትዮጵያ ብሔራዊ ቡድን ተሳክቶለት ወደ ዓለም ዋንጫው ከተጓዘ ግን የተጫዋቾቹን ግልጋሎት ኢትዮጵያ ማግኘት የምትችልበት መንገድ መኖሩ ተነግሯል።
የ2026 የዓለም ዋንጫ የአውሮፓ ዞን የማጣሪያ ጨዋታዎች ዛሬ ምሽት ፍጻሜያቸውን ሲያገኙ ተጠባቂ ጨዋታዎች ይደረጉበታል። ጣሊያን ወደ ዓለም ዋንጫ ተሳትፎ ለመመለስ ከቦስኒያ ጋር ትፋለማለች። የጣሊያን ብሔራዊ ቡድን ከሁለት ተከታታይ የዓለም ዋንጫዎች አለመሳተፍ በኋላ አስከፊውን የታሪክ ጠባሳ ለማከምና ወደ ታላቁ መድረክ ለመመረስ ዛሬ ምሽት ወሳኝ የሞት ሽረት ጨዋታ ያካሂዳል። ጣሊያን ባለፈው ሐሙስ ሰሜን አይርላንድን 2-0 በማሸነፍ ለዚህ ወሳኝ ጨዋታ መድረስ የቻሉት ሲሆን ምሽት የሚደረገውን ጨዋታ ለሀገሪቱ እግር ኳስ ትልቅ ትርጉም አለው። የአዙሪዎቹ የቅርብ ጊዜ ጉዞ ግን ውጣ ውረድ የበዛበት ነበር። የቀድሞ አሰልጣኝ ሉቺያኖ ስፔሌቲ ቡድኑን ከሮቤርቶ ማንቺኒ ተረክበው ወደ ዩሮ 2024 ቢያሳልፉም በጀርመን የተካሄደው ውድድር ግን ለጣሊያን በጥሩ ትውስታ የሚነሳ አይደለም። አሁን ላይ ቡድኑን የተረከቡት የቀድሞ ተጫዋች ጄናሮ ጋቱሶ አዙሪዎቹን ዳግም በማነቃቀል ላይ ይገኛሉ። ጋቱሶ ወደ አሰልጣኝነት ሲመጡ ቡድኑ በከፍተኛ መቃወስ ውስጥ የነበረ ቢሆንም በአጭር ጊዜ ውስጥ ተጫዋቾቹን በማቀናጀት ለዚህ ወሳኝ ጨዋታ አብቅቷቸዋል። የጋቱሶ ስብስብ አሁን ያለበት ጥያቄ የ4 ጊዜ ዓለም ዋንጫን ባለ ክብር ጣሊያንን ለዓለም ዋንጫ ያበቃታል ወይንስ ተጨማሪ ሌላ 4 ዓመት ያስጠብቃታል የሚለው ሲሆን በስብስቡ የታየው ጠንካራ አቋም ግን ለደጋፊዎች ተስፋን ሰጥቷል። ቦስኒያ ጨዋታውን በሜዳዋና በደጋፊዎቿ ፊት ማድረጓ ትልቅ ብልጫ ቢሰጣትም ጣሊያን ካላት ልምድና በታሪክ ከቦስኒያ ጋር ያደረገችው ያለፉት 21 ጨዋታዎች አለመሸነፏ ለጨዋታው ግምት እንድታገኝ ያደርጋታል። በአሁኑ ወቅት ጣሊያን በዓለም የደረጃ ሰንጠረዥ 13ኛ ላይ ስትገኝ ቦስኒያ በበኩሏ 71ኛ ደረጃ ላይ ተቀምጣለች። ጣሊያን የምሽቱን ጨዋታ የምታሸንፍ ከሆነ ከሁለት ወራት በኋላ ለሚደረገው የዓለም ዋንጫ መሳተፏን ታረጋግጣለች። በተያያዘ ዜና አንድ የጣሊያን ወታደር ዩኒፎርም የለበሰ ግለሰብ ለሕዝብ ክልክል የነበረውን የቦስኒያ ልምምድ ጊዜ ሲቀርጽ መያዙ ተገልጿል። የቦስኒያ እግር ኳስ ፌዴሬሽን ድርጊቱን በመቃወም ቅሬታ ለማቅረብ ማሰቡ ተዘግቧል። ቦስኒያ የብሔራዊ ቡድናችንን ታክቲካል መረጃዎች ለማግኘት በጣሊያን የተደረገ ሙከራ ነው የሚል ትርጉም መስጠታቸው ተነግሯል። ግለሰቡ ከቦታው እንዲባረር ቢደረግም ምን ያህል እንደቀረጸ አለመረጋገጡን ቦስኒያ ገልጻለች። የእግር ኳስ አሰልጣኝነት ከሜዳ ዳር ሆኖ ሲመለከቱት ቀላል የሚመስል ነገር ግን ውስብስብና እጅግ አድካሚ ስራ እንደሆነ ይነገራል። አሰልጣኝነት የተለያዩ ስሜቶችን፣ ብቃቶችና ስብዕናዎችን በአንድ ማዕቀፍ ውስጥ አቅፎ የመምራት ጥበብ ነው። አንድ አሰልጣኝ የቴክኒክ ባለሙያ ብቻ ሳይሆን የስነ ልቦና ባለሙያ፣ መሪና ስትራቴጂ ነዳፊ መሆን ይጠበቅበታል። የሙሉ ቡድን ስብስብን ማሰልጠን፣ ታክቲካዊ ለውጦችን ማምጣትና በየጨዋታው የሚመጡ ጫናዎችን መቋቋም ስራውን ከስራዎች ሁሉ ከባድ ያደርገዋል። በዓለም ዙሪያ የእግር ኳስ አሰልጣኝነት ከፍተኛ ክብርና ዝና የሚያሰጥ ቢሆንም በዚያው ልክ ግን ዋስትና የሌለው ስራ እየሆነ መጥቷል። ውጤት በጠፋ ቁጥር የመጀመሪያው ጥቃት ሰለባ የሚሆኑት አሰልጣኞች ናቸው። በአውሮፓ በደቡብ አሜሪካና በሌሎችም ዓለም ውጤት ያላመጡ አሰልጣኞች በደጋፊዎችና በክለቡ አመራሮች የሚደርስባቸው ጫና ስራውን የሚፋጀው ወንበር እንዲሆን አድርጎታል። በተለይ ደግሞ ተወዳጁን የእንግሊዝ ፕሪሚየር ሊግን ማሰልጠንና ስኬታማ መሆን እጅግ ከባድ ነው። ሊጉ በገንዘብ አቅሙ በደጋፊዎቹ ግፊትና በጨዋታዎቹ ፍጥነት የሚታወቅ በመሆኑ አሰልጣኞች ትንፋሽ አይሰጥም። የክለቡ ባለሀብቶች ውጤት ለማግኘት ያላቸው ትዕግስት ማነስና በትንሽ ጊዜያት አሰልጣኝ ማሰናበታቸው ሊጉን ለብዙዎች የምድር ሲኦል አሰኝቶታል። እያንዳንዱ ጨዋታ እንደ ፍጻሜ የሚቆጠርበት ይሄ ሊግ የአሰልጣኞችን የአስተሳሰብ ልህቀት በየሳምንቱ ይፈትናል። ለዚህም በፕሪሚየር ሊጉ ስኬታማ ላለመሆን ምክንያት ያሏቸውን ተንታኞች ያስቀምጣሉ። ከነዚህ መካከል አንደኛው የሊጉ ተፎካካሪነት እንደሆነ ተንታኞች ያትታሉ። ከታችኛው እርከን የመጡ ክለቦች እንኳ ትልቆቹን የመፈተን የመጣል እንዲሁም ሳይጠበቅ የማሸነፍ አቅም አላቸው። በሌላ በኩል የክለቡ ባለሀብቶች ለፕሮጀክቶች ጊዜ የማይሰጡ መሆናቸው ነው። በተጨማሪም ደግሞ የሚዲያው ጫና፣ በተለይም በሽንፈት ወቅት የሚሰነዘሩ ትችቶች የአሰልጣኙን ስራ እጅግ ፈታኝ ያደርጉታል። የብሪታንያ ጋዜጦች፣ የቴሌቪዥን ተንታኞችና የማህበራዊ ሚዲያ መድረኮች የአሰልጣኞቹን የተጫዋች ቅያሬና የታክቲክ ምርጫ በራሳቸው መነጽር በመመልከታቸው ሲተቹ ይስተዋላል። በዚህም በአሰልጣኝ ላይ ከፍተኛ ስነ ልቦናዊ ጫና ከመፍጠሩም በላይ በደጋፊዎች ዘንድ ያለውን አመኔታ እንዲሸረሸር በማድረግ የክለቡ ባለሀብቶች ፈጣን ውሳኔ እንዲያስተላልፉ ተጽዕኖ ያሳድራል። በታሪክ ስኬታማ የሆኑ አሰልጣኞች በዚህ ፈታኝ ሊግ ውስጥ ስማቸውን በወርቅ ቀለም የጻፉ ጥቂት አሰልጣኞች አሉ። ሰር አሌክስ ፈርግሰን በማንቸስተር ዩናይትድ ከ1986 እስከ 2013 ባሰለጠኑባቸው 27 ዓመታት ውስጥ 13 የፕሪሚየር ሊግ ዋንጫን በማንሳት የቀዳሚነት ስፍራን ይይዛሉ። አርሴን ቬንገር በአርሴናል ለ22 ዓመታት አርሰናልን በመምራት 3 የፕሪሚየር ሊግ ዋንጫዎችን አንስተዋል። በተለይ በ2003-2004 የውድድር ዘመን ሳይሸንፉ ዋንጫ በማንሳት ታሪክ ሰርተዋል።
ተሰናብተዋል። ጆዜ ሞሪኒዮ በቼልሲ በሊጉ በሁለት አጋጣሚዎች ቼልሲን በመምራት 3 የፕሪሚየር ሊግ ዋንጫዎችን ለክለቡ አስገኝተዋል። ስፔኑ አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ 10 ዓመት ቆይታቸው ማለትም 2016 ጀምሮ ባሉት ዓመታት ውስጥ 6 የፕሪሚየር ሊግ ዋንጫዎችን ማሸነፍ ችለዋል። በሌላ በኩል ደግሞ በትላልቅ ክለቦች ውስጥ አልፎላቸው ያልተሳካላቸው አሰልጣኞችም ጥቂት አይደሉም። እንደ ፍራንክ ላምፓርድ፣ ኦሌ ጉናር ሶልሻየር፣ ስቲቨን ጀራርድ ያሉ አሰልጣኞች ደግሞ ታላቅ ስም ቢኖራቸውም በፕሪሚየር ሊጉ የአሰልጣኝነት ወንበር ላይ ግን የሚጠበቅባቸውን ስኬት ሳያመጡ ተሰናብተዋል። በተጨማሪም ዴቪድ ሞይስ በማንቸስተር ዩናይትድ፣ አለን ሸረር በኒውካስል እና አንጂ ፖስቴኮግሉ እና ኢጎር ቱሮር በቶተንሃም ቤት አነስተኛ የማሸነፍ ንጻሬ ይዘው የተሰናበቱ አሰልጣኞች ናቸው። ይህ የሚያሳየው ስራው የታሪክ ስም ሳይሆን የዕለት ተዕለት ብቃትንና ጥንካሬን የሚጠይቅ መሆኑን ነው። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።